ስለ ቤተክርስቲያን ስንናገር በጣም ጥንቃቄ ይፈልጋል። የቤተክርስቲያን ልዕልና በጣም ትልቅ ነው። ለምን ከተባለ የክርስቶስ ስጋ ስለሆነች የኢየሱስ ስጋ ናት። ራሷ ቤተክርስቲያን የኢየሱስ ስጋ ናት። ኢቭን ክርስቶስ ተብሎ ክርስቶስ በሚል ቃል ተነግሮላት ያቀራል። እዚህ መጽሐፍ ውስጥ በኤፌሶን መልእክቱ ላይ ምንድነው ብዙ አካላት ኖረው ማነው ብዙ ብልቶች ኖረው አንድ አካል ነው እንደኖሩት ሁሉ ክርስቶስም ልክ እንደዚህ ነው ይላል። ስለ ቤተክርስቲያን ሲያስረዳ ነው እና ቤተክርስቲያን ራሷ አምላክ ናት እያልኩኝ አይደለም፣ ግን የጌታችን የኢየሱስ ክርስቶስ ስጋ ከመሆኑ አንጻር በጣም ትልቅ ቦታ ማለት አሁን እንደዚህ ማነጻጸር ማለት አያስፈልግም። ጥንት ላይ የነበረ አንድ ሊቅ አነጻጽሯል። በእርግጥ እመቤታችንና ቤተክርስቲያን ያነጻጽራል እና የእመቤታችን ክብሯ በጣም የገነነ ስለሆነ ከፍጥረት ሁሉ በላይ ስለሆነ ግን ከቤተክርስቲያን ጋር ግን ያነጻጽረውና ቤተክርስቲያን እንደው የክርስቶስ ስጋ ስለሆነች እንደው የቤተክርስቲያንንስ ያዘን አድርጎ ይላል። ምክንያቱም ቤተክርስቲያን ኦልሬዲ የኢየሱስ ስጋው ናታ። እንግዲህ ምን ይደረግ? ቤተክርስቲያን ሲባል ክርስቶስን ነጥለን ማየት ማንችል ራሱን ክርስቶስንም እያየ ነው። ሰው ምንድነው በጣም ጥንቃቄ ይፈልጋል። ቤተክርስቲያን በህይወት የምትኖረው በእመቤታችን ምልጃ ብቻ ነው የሚለው ወይም በእሷ ምልጃ ነው የሚለው እሱ እንደዚህ አይነት በአስተምህሮ ደረጃ እኛ ቤተክርስቲያን ውስጥ አይታወቅም። የለም ካለ ከአባቶች አውጥቶ ማሳየት እሱ ተገቢ ነው። እመቤታችን ትማልዳለች፣ ግን እንደዚህ የሚባል ነገር ግን የለም። የክርስቶስ ስጋዋ ናት ቤተክርስቲያን አለቀ። በህይወት የምትኖረው ከራሱ ከክርስቶስ መግቡትና ጠብቁት አንጻር። እዚህ ላይ ምናልባት የምትጨምሩ ልጆች ካላችሁ ይሄዱበትና ሌላም ግን አሉ መሰለኝ የሚታዩ ነገሮች የክርስቶስን መካከለኛነት የመካድ ነገር በስላሴ የሰለጠነ አንድ ብቸኛ ስም አለ፣ እርሱም ወላዲተ አምላክ ነው የሚልም ሰምተናል። ይህ ተአምረኛ ነው። መክፈተው ሰማዋለ። እነዚህ ሁለቱን አዘጋጃቸው። እስከዛ ማለት የሚፈልጉት ነገር ካለ ሌሎች ወንድሞች ፕሊዝ እዚህ ላይ የሆነ ነገር በሉበትና ደብል ኮንሰብስታንሻልም ላይ የተነገረ ነገር አለ። እሱን አሳያል። ደብል ኮንሰብስታንሽንን ይክዳሉ እንዳትለኝ። እሱ ታደምጠዋለህ። እንዲህ ብዬ አልነግርህም። ከኛ ጋር አንድ አይደለም ከማርያም ጋር ብቻ ነው እየተባለ ነው። እስቲ እናየዋለን። እንግዲህ ደብል ኮንሰብስታንሽን እንኳን ያው እኛ ጀሞ ያውቃል ምን ያህል ሰዎች ይክዱት እንደነበር ይህንን ትምህርት በኋላ ላይ ነው መለስ ያሉት። እነዚህም መለስ ይላሉ ብለን ተስፋ በማድረግ ቀስ ብለን ተረጋግተን የተወሰነ ነገር እንግዲህ እንነግራችኋለን። እሺ እዚህ ላይ የምትሉት ነገር ካለ ቀጥሉ። ያው ጋይስ ከሌለ ደግሞ ወደ ቀጣዩ እንለፍ። እሺ ወደ ቀጣዩ እንለፍና የቀጣዩ ላይ ሀሳብ ይስጡ። ልክፈታውና ይስሙት። ሚዲየተር ነች ብቻ የነበረም እሱ የሚገባው መቼ እውነተኛ መሆኑን የምናውቀው እሷ ሚዲየተር ነች ብቻ የነበረም እሱ የባህሪ አምላክ ሊሆን አይችልም። በምን ታም እሷ እንደ አርሴማ ተራ ፍጥረት ብቻ ሆና እሱ የባህሪ አምላክ ሊሆን አይችልም። እሷ ከቅዱሳን እንደ አንዱ ብቻ ሆና እሱ የባህሪ አምላክ ሊሆን አይችልም። በምንም ታም ማለት እሷ እንደ አርሴማ ተራ ፍጥረት ብቻ ሆና እሱ የባህሪ አምላክ ሊሆን አይችልም። እሷ ከቅዱሳን እንደ አንዱ ብቻ ሆና እሱ የባህሪ አምላክ ሊሆን አይችልም። በምንም ተአምር ማለት እስቲ እዚህ ላይ እንኳን ሳይሉበት አይቀርም መሰለኝ ወንድሞች። እስቲ የተወሰነ ነገር በሉበት። እነሱ ይህንን እያሉበት አንተ ምን ታዘጋጃለህ መሰለህ? ጌታን ራሱ ምንድነው ጭራሽ ክርስቶስን ሚዲየተር እያሉት ነው። ይሄ ደግሞ ኒዮፕላቶኒዝም ነው ምናምን ብሎ የተናገሩበትና በስላሴ ዘንድ የሰለጠነ አንድ ስም አለ እርሱም ወላዲተ አምላክ የሚለው ምናምን የሚል የራሳቸው አይ ቲንክ ቲክቶክ አካውንት ላይ የለቀቁት አሁን አይቼ ነበር። የእነሱ ቲክቶክ አካውንት ላይ መጨረሻ ላይ የለቀቁትን ሂድና የሆነ ወደ አራሺ ምናምን ተከታይ ያለበትን። እሺ እርሷ ተራ ፍጥረት ከሆነች ልጇ የባህሪ አምላክ ሊሆን አይችልም እያለ ነው። እስኪ እንዴት ነው የሚታዩት ይህን ነገር? ሄዳችሁ ቦታ መሰለኝ ነው ሲሉበት እስኪ እኔ ድምፅ አለ እኔ ጋር ለዛ ነው ቀጥሎ። እዚህ ላይ ልጨምርላችሁና ትሄዱበታላችሁ። አንድ ሀሳብ አዎ ይመሳሰላል። ተመሳሳይ ከሆነ እሺ፣ ካልሆነ ያው ብቻ ለብቻ እናድርገው ብዬ ነው። ተመሳሳይ ከሆነ አሰማ። እግዚአብሔር እመቤታችን ባትኖር ኖሮ ሰው እንደማይሆን እናውቃለን በእርግጠኝነት ማለት ነው። ነቢዩ ኢሳያስ
ስለሚናገሩ ማለት ነው። እኛ ግን እዚህ ላይ እንግዲህ ጨምሩበት። ሰምታችሁኛል መቼስ። እሺ ቀጥሉ ጋይስ። ማን ነው ዮኒ? እሺ በተርታ ሊዳ በቃ እንግዲህ ዝም ካላችሁ እሺ። ዮኒ የለሽም? ፓፓ አንዴ መንገድ ላይ ሆኜ ነው። እሺ 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 መኩተው እሺ ጋይስ እየከፈቱ አይደለም፣ ስለዛ እንሄድበት ትላለህ። ኦኬ ቀጥል አንተ። በቃ አልተመቻቸው ይሆናል። እሺ እሺ መልሱ አለን እኮ እኛ እንዲህ ምን ጉር ነው? እሺ እንግዲህ የመጀመሪያው እመቤታችን እንደው እንደና አርሴማ ምናምን ኖርማል ተራ ፍጥረት ብቻ ከሆነች እንግዲህ እንደና አርሴማ ተራ ፍጥረት ሲል አርሴማ እንደው ተራ ናት የሚል የሆነ ክብር የማጉረልን ነገር እንደማይሆን እናውቃለን። መቼስ ቅድስት አርሴማን ሊንቅ ስለማይችል ማለት ነው። ቅድስት ናት ምናምን። አዎ ስለዛ ተራ ፍጥረት ኢነሴስ በቃ ፍጥረት ብቻ ፍጡር ሆነች ብቻ እንደማለት ነው። ስለዛ እንደዛ ከሆነች ምን ታዲያ እንዴት ያው እነዚህ ሰዎች ፍጡር ብቻ እንላትም ብለው ስለተናገሩ ከዚህ ቀደም እመቤታችን እንደዛ ከሆነች እንደው ልጇ ኢየሱስ የባህሪ አምላክ አይሆንም? ጉድ። እሺ ጌታ ኢየሱስ ሲጀምር የባህሪ አምላክ የሆነው ከድንግል ስለተወለደም ስላልተወለደ፣ ከእመቤታችን ስለተወለደ ስላልተወለደ፣ ከቅድስት ስለተወለደ ስላልተወለደ አይደለም። የባህሪ አምላክ የሆነው ከዘላለሙም ከአብ እንደመገኘቱ ነው። ከዘላለሙም ከአብ እንደመገኘቱ በፍጥረት ያልሆነ ይልቁንም በውልደት የሆነ በዚህ በኢተርናል ጀነሬሽን ውስጥ ጌታችንና መድኃኒታችን ኢየሱስ እርሱ የእግዚአብሔር ቃል እንደመሆኑ ሎጎስ እንደመሆኑ እርሱ አምላክ ነው። ከእመቤታችን ስለተወለደም ስላልተወለደም አምላክነቱ ላይ የሚጨምር የሚቀንስ ነገር የለም። ደግሞ የእርሱ አምላክነት ከሰው በመወለድ ላይ ይመሰረታል እንዴ? አይመሰረትም እኮ። ወደ ሰውነት ሲመጣ አምላክነትን ገንዘብ ለማድረግ ሳይሆን ዝቅ ያለ ሰውነትን ገንዘብ ለማድረግ ነው የመጣው። ዝቅ ያለ ሰውነትን። ለዛ ነው ጳውሎስ ምን ብሎ የተናገረው በዚህ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 6 ጀምሮ ምንድን የሚለው? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ታዲያስ የባሪያን መልክ ያዘ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደን። ይኸውም ለመስቀል ሞት እንኳ የታዘዘ ሆነ፣ ራሱን ባዶ አደረገን። ያበቀደም ራሱንም ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ይኸውም ለመስቀል ሞት እንኳ የታዘዘ ሆነ። ስለዛ ሰው ሲሆን ራሱን ዝቅ አድርጎ ስጋን ያዘ፣ ሰውነትን ያዘ፣ ራሱን ዝቅ አድርጎ ራሱን ባዶ አደረገ የተባለው ሰው ሲሆን፣ ስለዛ ከእመቤታችን የመወለድ ያለመወለዱ ነገር አምላክነቱ ላይ የሚጨምርለት ነገር ምንም ነገር የለም። እሱ ከዘላለሙ አምላክ ነው እና ጌታችን ኢየሱስ በፈለገው መንገድ ይወለድ አምላክነቱን አያሳጠው። አምላክነት የሚታጣ ነገር አይደለም፣ ባህሪ ነው። ባህሪውን አያጣው። ኦኬ እመቤታችን እንደው እንደ ቅድስት አርሴማ አይነት ፍጡር ባትሆን ኖሮ ማን እንደ ቅድስት አርሴማ አይነት ፍጡር ብትሆን ኖሮ የባህሪ አምላክ ታዲያ የባህሪ አምላክ አይሆንም ነበር። ታዲያ ምንድን ነች እመቤታችን? እንደ ቅድስት አርሴማ አይነት ፍጡር ካልሆነች ታዲያ እንደምን አይነት ፍጡር ናት? እንደ ቅድስት አርሴማ አይነት ብቻ አይደለም፣ እንደኔና እንደናንተ አይነት ፍጡር ካልሆነች ሌላ ምን አይነት ናት? ስለ ቅድስና አላወራንም፣ ስለ ፍጥረት ነው እያወራን አይደለም፣ ስለ ባህሪ ነው እያወራን። ይሄ ባህሪ እኮ ነው። ከባህሪ አንጻር እኛም ፍጡራንን፣ እመቤታችንን ፍጡር ናት፣ አለቀ። ከባህሪ አንጻር አንድነቷ ከኛ ጋር ነው። አሁን ወደ ጌታችን ኢየሱስ ስንሄድ ከባህሪ አንጻር አንድነቱ ከኛ ጋር ብቻ አይደለም፣ ከአብ ጋር ነው፣ አለቀ። እርሱ መካከለኛ ነው። ደብል ኮንሰብስተንሻሊቲ በእሱ ላይ ይታያል። ይህም ምንድነው? አምላክ እንደመሆኑ ከአብ ጋር አንድ ነው፣ ሰው እንደመሆኑ ከኛ ጋር አንድ ነው ኢየሱስ። እመቤታችን ግን ሰው ብቻ ናት፣ ከኛ ጋር አንድነት አላት፣ ሌላ ነገር የለም፣ አለቀ። በባህሪ ከእኛ ጋር አንድ ናት፣ በቃ እዚህ ላይ ነው የሚያበቃው። የባህሪ ጉዳይ ላይ ፍጡር ናት። ፍጡር እንደመሆኗ ከእኛ ጋር ከእኛ ከፍጡራን ጋር አንድ ናት። ጌታ ኢየሱስ ሲሆን ግን አምላክም ሰውም ስለሆነ እርሱ ከእኛ ጋር አንድ ብቻ ሳይሆን ከዘላለሙም ከአባቱ ከአብ ጋር ደግሞ አንድ ነው። ግን እርሱ ሁለት ሳይሆን ደግሞ አንድ ውህድ አንድ የሆነ ባህሪ ነው ያለው። ስለዚህም እውነተኛ መካከለኛ ወደ እሱ እንሄዳለን። እመቤታችን ግን በቃ እንደ ማንኛውም ፍጥረት ናት እና እኔ እንደዚህ ብሎ ያስተማር አንድ አባት ሳይኖር ሳጠቅሱ እየመጣችሁ
እና ጥንቃቄ ማድረግ አለብን። እሺ ጋይስ፣ ስለዚህ ይህንን የምንናገረው ፕሮቴስታንት ወንድሞች ካላችሁ የምትከታተሉ እንደው እነሱን የምታዩ ክርስቲያኖችም ካላችሁ የቤተ ክርስቲያንን ድምፅ መስማት ከፈለጋችሁ ከአባቶች ካልጠቀሱላችሁ ምን ለምን እናምናለን ብላችሁ መጠየቅ ትችላላችሁ። ልክ እኛ አሁን እንደምናደርገው ከየት አመጣችሁ እስኪ የትኛው አባት ነው ያሉ? ቅዱስ አትናቴዎስ ብሏል። ቀደም ብሎ እነ አግናጤዎስ እና እነ ቅዱስ ሄራኒዎስ እነ ሰማዕቱ ዩስቲን እና እነ ፖሊካርፕ ወይም ሌሎች አባቶች ይህን ነገር ተናግረዋል። በኋላ ላይ እነ ቅዱስ ዮሐንስ አፈወርቅና የቀጰዶቅያ አባቶች እነ በያዝል ዘጉሬት እነ ጎርጎርዮስ ዘእንዚናዙ እነ ጎርጎርዮስ ዘኑሲስ አስተምረዋል። እነ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ቄርሎስ ዘእስክንድርያ እነ ዲዮስቆሮስ ይህን አስተምረዋል። እና ምንድነው ከነዚህ ሁሉ አባቶች ማስረጃ ሳያመጣ እንደዚህ ዝም ብሎ ወጥቶ መናገር ይሄ ምን የሚፈቅድለት ነው? ሚዲያ የሚፈቅድለት ይባላል። ቲክቶክ ይፈቅድልሃል። በቃ ዝም ብለው ስማርትፎን ካለ ዝም ብለው ወጥተህ እንደፈለክ እንደዚህ ትናገራለህ። ምንም አይነት አባታዊ ማስረጃ ሳይኖር መጽሐፍ ቅዱሳዊ ማስረጃ ሳይኖር ማለት ነው። አስቡት፣ እነዚህ ሰዎች አሁን እዚህ መጥተው ቢጠየቁ አሁን ምንድነው ምን ሊገልጡ ነው? እንደው በጌታ ከጥንት የቤተክርስቲያን አባቶች ምን ሊገልጡ ነው? ከመጽሐፍ ቅዱስስ ምን ሊገልጡ ነው? ከመጽሐፍ ቅዱስ ሳይገለጥ ብሩክት አንቲ እማ አንስት የሚለውን ከሴቶች መካከል አንቺ የተባረክሽ ነሽ የሚለውን ይዘው እርሷ ብሩክት ስለሆነች የዚህ ደግሞ ውጤቱ ደግሞ ልጇ ብሩክ እንዲሆን አድርጎታል ይላሉ። ኢየሱስን የማፀኗ ፍሬ እንደዚህ ብሎ የፈታ የቤተክርስቲያን አባት አለ ካለ አሳዩን እስቲ። ካለ የቤተ ክርስቲያን አባት እንዲህ ብሎ የፈታ አሳዩን። በጉባኤ ቤትም እንደዚህ ትርጉም ካለ አውጡና የጉባኤ ቤቱን አውጡና ይኸው እንደዚህ ነው ብላችሁ አያሳዩ። ከሌለ ግን እንደ ፕሮቴስታንት እንደ ጴንጤ ተነስተ መጽሐፍ ቅዱስን በራስ እየተረጉም ጭንቅላትን አታዙር ነው። አይተዋል። ጭንቅላትን አታዙር። በራስ ዝም ብሎ አይተረጉም። አሁን አንዳንድ ቦታዎች ላይ አባቶች ለምሳሌ ያልተረጉማቸው የሆኑ ክፍሎች ቢኖሩ ተነስተኩ ይሄ እንኳን ከዚህ አንጻር ነው ብለህ ልትናገር ትችላለህ። ግን እንደዛ ለምትናገረው ምን ሲሆን ነው? የታወቀ አስተምህሮ ሲሆን ነው የምትናገርበት ጉዳይ። የታወቀ ቤተክርስቲያን ውስጥ የታወቀ አስተምህሮ ሲሆን ነው። እያንዳንዱ ጉዳይ ላይ አባቶች እችን ጥቅስ እንደዚህ ብሎ ካልፈቱ ላተል ትችላለህ። ግን የምትናገረው ነገር በቤተክርስቲያን ውስጥ ኦፊሻሊ በስነስርዓት የሚታወቅ ትምህርት እስከሆነ ድረስ ብቻ ነው አንተ በዛ መልኩ መረዳት የምትችለው እንጂ እንደ ፕሮቴስታንት መጽሐፍ ቅዱስን እያነሳ ማንም ባልተረጎመበት ማንም ባልሰጠው ትምህርት መልኩ እያደረግ የምተረጉም ከሆነ ይሄ ፕሮቴስታንታዊነት ነው። ተመለሱ። ሳታስቡት ኦርቶዶክስን በጣም ደገፍን ወይም ለኦርቶዶክስ በጣም ጠበቆች ነን በሚል በየዋህነት ሳታስቡት በሌላኛው ጽንፍ ፕሮቴስታንት ይሆናችሁ የሌላ ጽንፍ ፕሮቴስታንት ይነሳል። በነገራችን ላይ እንደዛ ነው። ፕሮቴስታንቲዝም ግዴታ የሆነ ነገር ማጉደል ብቻ አይደለም እንዴ። ከፍ ካደረገም እኮ ዋናውን ትምህርት ተቃውሞታል ማለት ነው አይደለ? ስለዛ እናንተም አሁን እያደረጋችሁ ያላችሁት ነገር በዛኛው አቅጣጫ አሁን ብዙ ጊዜ የምናውቀው በመካድና አንዳንድ ነገሮችን ምንድነው በመቁረጥ ነው ፕሮቴስታንት የሚታወቀው አይደል? ብዙ ፕሮቴስታንቶች በመቁረጥ የሚታወቁት። እንደናንተ አይነት ሰዎች ደግሞ ሳታስቡት በሌላኛው ጫፍ በመጨመር ፕሮቴስት ልታደርጉ ትችላላችሁ። ዋናውን የክርስትና ትምህርት እምቢ ብላችሁ ተቃውማችሁ የራሳችሁን ሰው ሰራሽ ትምህርት ላይ ልጨምሩ ስለምትችሉ ልለጥጡ ስለምትችሉ እሱም ፕሮቴስታንታዊ ነው። እንደዚህ ለማድረግ ደግሞ የአባታዊ ማስረጃ ስለማታገኙ ልክ እንደ ፕሮቴስታንቱ መጽሐፍ ቅዱስን ለራሳችሁ እየተረጎማችሁ የራሳችሁን ትምህርት ታቆማላችሁ። ስለዛ ይሄ ፕሮቴስታንታዊነት ነው እና ከዚህ ከፕሮቴስታንታዊ መንፍቅና ተመለሱ። ይህን በቃ እንደው ቦልድሊ እንደዚህ ማለት እንጀምር መሰለኝ። ምክንያቱም አስቸጋሪ ሁኔታ ውስጥ ነው ያሉት። እረፉ ሲባሉም እኛን ተሆነ እንደው ብዙ መምህራን እየወጡ እንኳን ሲናገሯቸው የማይሰሙ ከሆነ ያስቸግራል። አባታዊ ማስረጃ አንቱ የለም፣ መጽሐፍ ቅዱሳዊ ማስረጃ የለም። የማይገናኝ ጥቅስ አንስታ አንዲት ጥቅስ እርሷንም በራስ ተረጉማለን እና አስቸጋሪ ነው። እና ሌላው አሁን አንተ ሲያሰማን እንደሰማችሁት ምን ነበረ? ይቅርታ አንቺ ምን ነበር ያለው? አሁን አንተ ያሰማን ማርያም ከሌለች ወልድ ማርያም ባትኖር ኖሮ ጭራሽ ኢየሱስ አይመጣም አለ። አሁን እንግዲህ የምናውቀው በቃ እመቤታችንም አለች፣ በቃ ጌታ ኢየሱስ መጥቷል፣ አለቀ። እሱን ካወቅን በቂ ነው። ማርያም ባትኖር ግን ጭራሹን ኢየሱስ መጨረሻ አይመጣም ነበረ የሚለውን ግን አናውቅም። በተለምዶ እንደዛ ይባላል። አሁን ብዙ ሰዎች እንደዛ ይላሉ። እመቤታችን ባትኖር ኖሮ ኢየሱስ ክርስቶስም አይመጣም ነበረ ብለው የደመደሙ ሰዎች አሉ። የታወቃችሁት ነው። በቃ አልተከሰተም አይደል? ባልተከሰተ ነገር ላይ ገብቶ ድምዳሜ መስጠት አስፈላጊ አይደለም። በቃ አናውቅም።
እንደሚያድነን እናውቃለን፣ ግን በምን መንገድ እንደሆነ አናውቅም። እና ይሄ እመቤታችን ባትኖር ኖሮ ጭራሹን ኢየሱስም መምጣት አይችልም ከተባለ እግዚአብሔር ዓለምን ያዳነው እንዲሁ አይደለም ያስብላል። እና እመቤታችንን ወደ ኮሪደምትሪክስ አይነት የካቶሊኮች ትምህርት ምናልባት ከነሱም የተለጠጠ አይነት ነገር ከነሱም የባሰ የከፋ ነገር ውስጥ የማስገባት ነገር ሊኖር ይችላል። እና እሱ በጣም ጥንቃቄ ይፈልጋል። እና ከካቶሊኮችም በጣም የተለጠጠ ማለት የከፋ የባሰ እና እሱም በቃ አናቅ አለቅ የተፈጠረውን ነገር ብቻ መቀበል ነው። ምን ጭንቅላትን ታናውዛለህ? ማርያም ባትኖር አትመጣ ምናምን ምን አገባ? አሁን ለእንደዚህ አይነት ነገር መጽሐፍ ቅዱስ ምን አይነት ነገር ሰጥቶ በቃ መጽሐፍ ቅዱስ የሚለው አንዲት ድንግል ስሟን ማርያም የሆነ እርሷ እንደነበረች ከዛ በኋላ ደግሞ ጌታን እንደጸነሰች ያቺ ጸጋ የሞላባት ከሴቶች መካከል ተለይታ የተባረከችው እመቤት ጌታን እንደጸነሰችና እንደወለደች ከነገረ በቃ ጌታ ኢየሱስ እኛን ለማዳን መጣ። የመረጠው እመቤታችንን ነው። ከእርሷ ተጸንሶ ተወለደ፣ አለቀ። ከዛ ውጭ ግን ባትኖሩ ኖሮማ አይመጣም ነበር ወደሚል ወደ ሌላ ደግሞ ፍልስፍና አትሂድ። ይህን አናውቅም በቃ አናውቅም ብለን ማለፍ ማለት አያስከፍልም፣ አንከፍልበትም። እና በቃ የማናውቃቸው ጉዳዮችን አናውቅም ብሎ ማለፍ የተሻለ ነው። እሺ አገኛችሁት? እንትኑ ያልከኝን ሜዲቴተሩን የሚለው ልክፈተው። ይሄ የገባቸው አበው መልዕልተ ፍጡራን መልዕልተ ፈጣሪ የሚል ዲስቲንክሽን ፈጥሯል። አላወቅሁም መሰለኝ። ምን አልከኝ? አግኝቼዋለሁ። አማላጅ ሜዲቴተር የሚለው አይደል? አንተ ከዩቲዩቡ ላይ ነው መሰለኛ? አይደለም፣ ቲክቶክ ላይ አካውንታቸው ላይ ይሄ ቴዎቶኮስ የሚለው አካውንት አይደል? እና በሰዎች መካከል በፍጡራንና በፈጣሪ መካከል ያለውን ፖልን የሆነውን ዓለምና አብሶሉት የሆነውን እግዚአብሔር ፍሪውላ ፍጹም ሆነውን ሚዲየት የምታደርግ እመቤታችን አለች ማለት ነው። መካከለኛ ሚዲየተር ማለት ነው። ኢን ቢትዊን ሚዲየተር የሚለው ፖዚሽን ራሱን የቻለ ኦንቶሎጂካል ስቴት ነው ማለት ነው። ይሄ የገባቸው አበው መልዕልተ ፍጡራን መልዕልተ ፈጣሪ በእርግጥ ይህንን አይደለም ያልኩ፣ ግን ዋናውን አካውንታቸውን አላገኘሁም መሰለኝ። ብቻ ግን አሁን ምንድን ያሉት ከፍጡራን በታች ከፍጡራን በላይ ከፈጣሪ በታች የሚለውን መካከለኛ አሉና ይህ ኦንቶሎጂካል የሆነ ነው። እሱ አይደለም 40 ምናምን ሺህ ፎሎወር ያለው አልኩ እኮ። ግን ረዘም ያለ ጽሑፍ ያለው ቆይ እስኪ አንዴ ቆይ እዚህ ጋር እንትና እስከዛ ሄድ አስደምጣ አንተ ፈልገው እና እሺ አንዴ ቆይ አውቺን እንትን ልበልባት እና ኦንቶሎጂካል የሆነ ነገር ነው በማለት ነው የተናገረው። ይሄ ከፈጣሪ ትንሽ ዝቅ ብላ ከፍጡራን ደግሞ የተወሰነ ከፍ ብላ መሀል ላይ ያለች እና ሌላ አይነት ነገር ነው ያደርጓት። በቃ ከኛ ወገንም አይደለችም በቃ ለእነዚህ ሰዎች እና ይሄ እኔ ምን አይነት ኬት እንደመጡ እነዚህ ልጆች በጌታ በኢየሱስ በጣም አስቸጋሪ ነው። እስቲ ያሰማኝ። ጌታችን በመለኮቱ ከአብ ጋር አይደንቲካል ነው ካለ በኋላ በስጋው ግን ከእመቤታችን ጋር አይደንቲካል ነው ይላል። ምን ማለት ነው? ከሌሎች የሰው ልጆች ጋር አይደንቲካል አይደለም ወይ ቢባል አይደንቲካል አይደለም። ለምን? ሌሎቹ ሁሉ ከውድቀት በኋላ ፖስት አዳማይት ፎል ወይም ደግሞ ከአዳም ውድቀት በኋላ ያሉ በጥንተ አብሶና በኃጢአት የጎሰቆሉ የወደቁ ስለሆኑ ጌታችን ደግሞ በባህሪው ቅዱስ ሆኖ የወደቀን ስጋን ስላልነሳ ይልቁንም ዳግሚት ሔዋን የተባለች እመቤታችንና ዳግማዊ አዳም ቅዱስ ጳውሎስ እንደሚናገረው ማለት ነው ዳግማዊ አዳም የሆነ ክርስቶስ በኤደን ገነት አዳምና ሔዋን ከመውደቃቸው በፊት የነበረው ማንነት ነው ያላቸው ማለት ነው። ሰማው እንግዲህ ድንግል ማርያም ከኛ ጋር ሰውነት አትተካከለንም ማለት ነው። ምንድን ድንግል ማርያም ከኛ ከሰዎች ዘንድ በሰውነት አትተካከለንም ማለት ነው። አይደንቲካል አይደለችም ከኛ ጋር። አሁን አሁን እንደነዚህ አይነቱን ከቅዱስ ኤጲፋኒዎስ ጋር ሆነን ማውገዝ እንችላለን ማለት ነው። እንደነዚህ አይነቶቹን ለእመቤታችን ያልተገባ ነገር የሚናገሩ አሁን ፕሮቴስታንቶችን ብቻ አይደለም የምናወግዘው፣ እንደነዚህ አይነቶችን ቤተክርስቲያንን የሚያሰድቡና ራሳቸውን ጥፋት ውስጥ የገቡ ሰዎችን
እነዚህም መናገር እንችላለን። ከኛ ወገን አይደለችም። ሊትራሊ እንደዛ ነው። ውጪ ናት። አይደንቲካል አይደለችም። እንደኛ አይነት አይደለችም አይነት የሚመስል ነገር እና አንዳንዴ ለዚህ ነው ይሄ የመለጠጥ ችግሩ። ይሄ ነገሮችን በጣም በመጠኑ ካልያዝናቸው በስተቀር የሆነ አንዴ የሆነ በቃ ከእጅ ከወጡ በኋላ ነገሮች አስቸጋሪ ይሆናሉ ለመሰብሰብ። አንዴ ከእጅ ከወጣበት በኋላ ከዛ በኋላ እሱኑ እንትን ለማለት ስትል እየለጠጥከው ይሄዳል። ትንሽ ከተቆየ እዚህ ምንድነው የሙስሊሞቹ መጽሐፍ ቁርአን ላይ ምንድነው እመቤታችንን የሥላሴ ሶስተኛ አካል አድርጎ ያስቀምጣል። እና ልክ እንደዛ እንደ ቁርአን እንዳይሆኑ መፍራት እነዚህ ሰዎች እነዚህ መተው እንደዛ ነው እኮ ብለው መረዳት እንዳይጀምሩ ያስፈራል፣ ያሰጋል።